ሰላም እንዴት ናችሁ? ከዜና ሽፎን እና ሀበሻ ዛሬ እንግዲህ እንደዚህ በሚያማምሩ አርበ ጠባብ ሽፎኖች ነው የመጣሁት። እንዴት እንደሚያምሩ እዩዋቸው። የፈርጥ ልብሶች ናቸው። በጣም የሚያምሩ ፋሽን የሆኑ ሴሪ ያላቸው 4 አይነት ሴሪ ያላቸው በጣም የሚያምር ልብስ ነው። ፈርጥ ልብስ ነው። እንዴት እንደሚያምር እዩት። በግሪን ነው። 4 አይነት ከለር አለው እንደነገርኳችሁ። ይህ ሽፎን እንግዲህ በትልቅ ነጠላ ቆንጆ አድርገን ጥንቅቅ አድርገን ሰተን እንልክላችኋለን። እናንተ የመረጣችሁትን እስክሪንሾት እያደረጋችሁ ላኩልን። ልብሱ በጣም የሚያምር ግሪን ልብስ ነው። ኛው አብሽ ከለር ነው። ሁለተኛ ከለሩ ነው። እንዴት እንደሚያምር እዩት። ውስጡ ፈርጦች አሉት። የሚያምር በቡኒ በራሱ ከለር የሆነ ፈርጥ አለው። ፈርጡ ደግሞ የማይለቅና ምንም ውሃ ቢነካው የማይለቅ ነው። ሲንጀር ስራ ነው። በጣም ነው የሚያምረው። እንዴት እንደሚያምር እዩት። አብሽ ከለር ከፈለጋችሁ አብሹን ካልፈለጋችሁ ግሪን አለ። ሌላም ከለር አለው። እሱን አሳያችኋለሁ። በጣም የሚያምሩ ይሄኛው ደግሞ የሚያምሩ ወይነ ጠጅ ከለሩ ነው። ይሄኛው ደግሞ ከሌሎቹ ድምቅ ያለና ፈካ ያለ ከለር አለው። እንዴት እንደሚያምር እዩት። ፈርጦቹ እንደነገርኳችሁ አይለቁም። ውበቱ እስከ መጨረሻው የምትለብሱትና ውበቱ ቀነሰ የማይባል ሽፎን ነው ማለት ነው። ምንም የሚቀንስ ውበት የለውም። በጣም የሚያምር ሽፎን ነው። በ5 ሜትር ብትፈልጉ በ5 በ6 ሜትር ብትፈልጉ በ6 ሜትር ቆንጆ አድርገን ሰርተን በትልቅ ነጠላ ብትፈልጉ ደግሞ በሲንጀር ነጠላ ተጠልፎ ይመጣላችኋል። ከዛ ውጭ ደግሞ በሽመና ፈርጥ ያለው እንደዚህ ሻይን ያለው ሽመና አድርገን ዳር ጫፉ ላይ ፈርጦቹ እንዲገቡ አድርገን በሽመና መሰራት ይችላል። ፈርጥ ያለው ደግሞ በሲንጀር እንዳልኳችሁ መሰራት ይችላል። ቆንጆ አድርገን በሚያምር ዲዛይን በተመሳሳይ በሆነ ገበር በትልቅ ነጠላ ሰርተን እንልክላችኋለን። ዋጋው እንደዚህ ጥንቅቅ ብሎ አልቆለት በትልቅ ነጠላ 8500። ይሄኛው 4ኛው ከለሩ ነው። ከአራቱ ሴሪ በጣም እያለቀና እየተሸጠ ያለ ይሄኛው ነው። ምናልባት ተሎ ያዘዘ ሰው ነው ይሄን የሚያገኘው። ምክንያቱም ይሄ ከለር ተሎ አለቀ እና ምናልባት ተሎ ያዘዘ ይችን ከለር ያገኛታል። ከዛ ውጭ ግን ያዘዛችሁ ሁሉ ሌላውን ከለር ነው የምታገኙት ለማለት ነው። በጣም የሚያምር ነው። ሽፎን ደግሞ አንዴ ከመጣ ሁለተኛ ተሎ ተመልሶ ስለማይመጣ ያው ለመፈለግም ለማግኘትም ይቸግራል ማለት ነው። በጣም የሚያምር ቆንጆ በ6 ሜትር ከፈለጋችሁ በ6 ሜትር፣ በ5 ከሆነ በ5 እናንተ በመረጣችሁት ቆንጆ አድርገን በፈለጋችሁ ዲዛይን ሰርተን ጥንቅቅ አድርገን። ይሄኛው ደግሞ ሌላኛው አርበ ጠባብ ሽፎን ነው። በጣም ያምራል። እንደምታዩት ቅጠሎች ናቸው ያሉት። ፈርጡ ነገር የማይለቅ ነው። እዛው አብሮ የተሰራ ነው። እንደ ድሮቹ ከልብስ ላይ ይለጠፋል ከሰውነት ላይ ይለጠፋል የሚባል ሻይን አይደለም ያለው። ይሄ ከራሱ ጋር የተሰራ ሻይን ስለሆነ ቢታጠብ የማይለቅም ምንም ቢሆን የማይለቅ ፈርጦች አሉት ማለት ነው። ነጠላው እንዳልኳችሁ በተመሳሳይ ራሱ የሚመስል አድርገን ሰርተን እንልክላችኋለን። አንገቱ በፈለጋችሁት ዲዛይን መሰራት ይችላል። አንገቱ 4 ማዕዘን 5 ቅድ ብዙ አይነት ዲዛይን ተላላፊ ብዙ አይነት ዲዛይን ስላለው እሱን አድርገን ቆንጆ አድርገን በሰዓቱ ሽፎን ጊዜ ስለማይፈልግ ቶሎ ሰርተን እናደርስላችኋለን። በፖስታ በዴቼል እንዲሁም በሰው ስለምንልክ በሰዓቱ እንልክላችኋለን ማለት ነው። ይሄኛው ደግሞ ሌላኛው ሜታሊክ ሽፎን ይባላል። ሜታሊክ ሽፎን ማለት እንግዲህ አዲስ የገባ ሽፎን ነው። አዳዲሱን ነው ለእናንተ ማመጣላችሁ። ሜታሊክ ሽፎን ማለት ሳተን ሆኖ ግን ፈርጦች አሉት። አያምርም? ካሜራማን በጣም ነው የሚያምረው። እንደ ሳተን አይከብድም። በጣም ቀላል ነው። ቀላል ሆኖ ደግሞ ምንድነው የሚለየው ከሳተኑ? ፈርጥ አለው። ፈርጦቹ ደግሞ አይለቁም። በእጃችሁ እንደዚህ ብትፈቀፍቁት ራሱ የማይለቅ ፈርጥ አለው። ፈርጡን በደንብ አቅርብላቸው እንዴት እንደሚያምር እዩት። በዛ ላይ እንደ ሳተን ከባድ አይደለም። ለሰውነት ለስላሳ ነው፣ አይሻክርም። የሚያምር ቆንጆ ሜታሊክ ሽፎን ይባላል። በ5 ሜትር ስትፈልጉ በ5 ሜትር ግን አርበ ሰፊ ስለሆነ ከ5 ሜትር በላይ ይበዛባቸዋል። በ5 ሜትር በሚያምር ነጠሎ ላይ ፈርጥ ይደረግ ካላችሁ ፈርጥ አድርገን በቆንጆ ዲዛይን በሚያምር ዲዛይን እንሰርተን እንልክላችኋለን። ምረጡ። ብዙ አይነት ከለር አለው። ይሄ አንደኛው ከለሩ ነው። ይሄኛው ደግሞ ሁለተኛው ከለር ነው። እንዴት እንደሚያምር እዩት። ፈርጡ ራሱ አቀማመጡ በጣም ነው የሚለየው። መሀል ላይ በኮከብ የሆነ ካሜራማን መሀል ላይ በኮከቦች አሉት። መሀል ላይ እዚህ ጋር ኮከቦች ነው ያሉት። እዚህ ጋር ደግሞ ዚግዛግ እዚህ ጋር ቅጠል አላት። ፈርጥ አቀማመጡ ራሱ ለሽፎኑ ውበት ሰጥቶታል። ሲሰፋ ውበት ይኖረዋል ማለት ነው። ሽፎኑ
እዚህ ጋር ያለችው ፈርጥ ደቃቃ ሆና እንደ ሲንጀር ልብስ ተቀምጧል። እዚህ ጋር ደግሞ በዚግዛግ ተቀምጧል። እዚህ ጋር ደግሞ ቅጠሎች አሉት። የሚያምር ቆንጆ ሽፎን ነው። ይሄ ሽፎን እንዳያልፋችሁ፣ ምክንያቱም ፋሽን ነው። ፋሽኑን ተጠቀሙ። በዛ ላይ ለሰውነት በጣም ቀላል ውበት አለው። በቃ አበሻ ቀሚስ እንደለበሳችሁ ነው የሚሰማችሁ። ምክንያቱም በትልቅ ነጠላ ቆንጆ አድርገን ፈርጦቹ እንዲገቡ አድርገን እንሰራላችኋለን። ጋት ላለባችሁ እንዲሁም ክርስትና ይለበሳል። አሁን ላይ ሰርግ ላይ ማጀባ ይሰራል። ሽፎኖች በግሩፕ እዘዙ። ቆንጆ አድርገን ሰርተን እንልክላችኋለን ማለት ነው። ይሄኛውን ሜታሊክ ሽፎን እዩት። ደግሞ የዚህኛው ደግሞ ፈርጥ አቀማመጡ ይለያያል። እያንዳንዱ ፈርጥ አቀማመጣቸው ይለያያል። ይሄኛው ደግሞ በኦቫል የተቀመጠ ፈርጥ አለው። በጣም ነው የሚያምረው። እንዴት እንደሚያምር እዚህ ጋር ደግሞ በብዛት ተቀምጠዋል። ከለሩ ራሱ የሚያምርና ለአዲስ ዓመት ራሱ ብትለብሱት የሚያደምቃቸው አይነት ልብስ ነው። በዛ ላይ ደግሞ በግሩፕ ስታሰሩት ዲስካውንት አለው። በግሩፕ ላሰራ ሰው ይቀንሳል ማለት ነው። ይሄ በትልቅ ነጠላ ላዘዘ ሰው 8,500 ነው። በግሩፕ ላዘዘ ሰው ግን ዲስካውንት አለን ማለት ነው። ቆንጆ አድርገን ሰርተን እንልክላችኋለን። እንደነገርኳችሁ ነጠላው ላይ ፈርጥ ይገባል ለሚፈልግ ሰው። ለማይፈልግ ሰው ደግሞ እዚህ ጋር ያሉትን ከለሮች ተጠቅመን በሽመና እንሰራላችኋለን። ፋሽኑን ለእናንተ ብለናል። ይሄኛው ደግሞ ሌላኛው ሜታሊክ ሽፎን ይባላል። ሳተን ሆኖ ይሄኛው የሚለየው ፈርጦቹ እዛው ላይ ናቸው። ወርቀ ዘቦ ነው ያለው። በሀበሻ ቀሚስ ወርቀ ዘቦ እንደምንለው እዛው ላይ ወርቀ ዘቦች አሉት ማለት ነው። በቢጫ ወርቀ ዘቦ አለው። በዛ ላይ የሚያምር ቅጠል አለው ውስጡ ላይ የሚያምር ዲዛይን አለው። ፍክት ያለ ከለር ነው የሚያምር የሚያደምቃችሁ። ይሄ ፈርጡ ይለቃል የማትሉት ነው። ልብስ ላይ ይለጠፋል ምናምን አይትሉትም። ሲታጠብ ለቀቀ ምናምን የሚባል አይነት ነገር አይደለም። በዛ ላይ በ5 ሜትር ቆንጆ ሆኖ ሲሰራላችሁ በጣም የሚያምር ነጠላው እዚህ ጋር ወይነ ጠጅና ግሪን አለው። እሱን አመሳስለን በምትፈልጉት ዲዛይን ነጠላው ይሰራል። በጣም በሚያምር ስፌት ይሰፋላችኋል። እንግዲህ ይሄን እዘዙ። ዋጋው ከዛኛው ሽፎን ጋር ተመሳሳይ ነው። እዚህ ጋር ያሉት ፈርጦች ነው የሚለያዩ እንጂ ሁሉ ነገር ሳተን ነው፣ ተመሳሳይ ነው። ሜታሊክ ሳተን ነው ማለት ነው። እንግዲህ አብሽ ከለር ነው እንደምታዩት። ሲልኪ ሆኖ ማን ነው ሜታሊክ ሆኖ ቅድም እንዳሳየዋችሁ ወርቀ ዘቦ ነው ያለው። ወርቀ ዘቦ የማይለቅ ነው ብያችኋለሁ። ይሄኛው አብሽ ከለር ነው። ቅጠሎቹ ሁሉ ነገር ተመሳሳይ ነው። የዛኛው ሴሪ ነው። በጣም በሚያምር ከለር ነው። ይሄኛው ደግሞ በጣም ነው የሚያደምቃችሁ። አዲስ ዓመትም ልልበሱት ብትሉ የሚያደምቃችሁ። አዎ እኮ ካሜራማን ለአዲስ ዓመት ይሆናላ። ፈካ ብሎ አዲስ ዓመት ላይ አብሻ ቀሚስ መልበስ ለማይፈልግ ሰው እንደዚህ በሽፎን በሚያምር ነጠላ፣ በቆንጆ ነጠላ በፈርጥ አጅበን ነጠላውን እንሰራላችኋለን። ዲዛይን እንግዲህ ሁሌ እንደምነግራችሁ ብዙ አይነት ዲዛይን ስላለ ሽፎኑን መረጡት። ከዛ በኋላ ዲዛይኑን እያወራን የተነጋገርን እንመርጣለን። ምን ከለር ነው የሚባለው? የሚያምር ቡኒ ከለር በእርሳስ የተሰራ ነው። እንዴት እንደሚያምር እዩት። በጣም ነው የሚያምረው። ፍክት ያለ ነው። እንደነገርኳችሁ ብዙ አይነት ሴሪ ያለው ይሄ 3ኛ ከለሩ ነው። 4ኛ ሴሪ ያለው የሚያምር ዲዛይን መርጣችሁ ላኩልን። በሚያምር ነጠላ፣ በቆንጆ ነጠላ በፈለጋችሁት አይነት ዲዛይን ነጠላ ይሰራላችኋል። ከለሩ እንዴት እንደሚያምር ድምቅ የሚያደርጋችሁ የዛሬ ሽፎኖች በጣም አዲስ የገቡ ናቸው እኮ አዳዲስ የገቡ ናቸው። ያው የቆየ ነገርን ያላሳይም ሽፎን አዳዲስ ነው የማሳያችሁ። እናንተም የመረጣችሁ ሁሌ ታዙኛላችሁ። በጣም ነው የማመሰግነው። በጣም ነው የሚያምረው። ፈርጡን እዩት። እዚህ ጋር ያለው ወርቀ ዘቦ እንደነገርኳችሁ አይለቅም። የበፊቶቹ ምን ይሆናሉ? ልብስ ላይ ይለጠፋሉ፣ መቀመጫቸው ላይ ይረግፋል፣ ምናምን ሶፋ ላይ ይረግፋል። እንደዛ አይደለም ለማለት ፈልጌ ነው። ሜታሊክ ሽፎን ይባላል። ዛሬ ሜታሊክ ነው እያሳየኋችሁ ያለሁት። ፈርጥ አለው። ፈርጦቹ በእጅ ስነካቸው ራሱ እንደዚህ በደንብ ነው የሚታወቁት። ግን በላይ የተተከሉ ነው የሚመስሉ። አብሻ ቀሚስ ላይ እንደምንተክላቸው የተተከሉ ነው የሚመስሉ። ግን እንደዚህ በእጅ ቪዛ እንትን ብላቸው አይለቁም። ፈቀፈቁ የማይለቁ ፈርጥ ናቸው። እንግዲህ ይህን እንደነገርኳችሁ ነጠላው ላይ ፈርጥ ተደርጎ በሲንጀር ቢሰራ በጣም ያምራል። ከዛ ውጭ ደግሞ ሽመና ከተሸመነ በኋላ ፈርጦቹን በላይ ቁጭ ቁጭ ማድረግ ይቻላል ማለት ነው። ማች እንዲሆንላችሁ እዚህ ጋር ያሉትን ከለሮች ከነጠላው ላይ ተጠቅመን ፈርጦቹ ይደረጋሉ። በጣም በሚያምር ዲዛይን ይሰራል። ይሄ ደግሞ ቢጫ በፒንክ ስለሆነ የአዲስ ዓመት አብስትራክት ነው። አዲስ ዓመት እንልበሱ ቢሉ ከዛ ውጭ ደግሞ ከአዲስ ዓመት ውጭ እንልበሰው ቢባል ለማንኛውም ጊዜ የሚሆን አይነት ልብስ ነው። በጣም የሚያማምሩ ሜታሊክ ሽፎኖች አሉ። እናንተ እየመረጣችሁ ላኩልን እላለሁ። በዛ ላይ ቀላል ናቸው። በዛ ላይ ቀላል ናቸው። ሰውነት ፈርጥም ቢኖራቸው ራሱ አይከብዱም።
እንደ ሀበሻ ቀሚስ የሚከብድ ነገር የላችሁ ሴሪ ነው ማለት ነው። ብዙ አይነት ከለሮች አሉት። 4 አይነት ከለር አለው። በጣም የሚያምር ዲዛይኑ ራሱ ሆኖ ምንድነው የሚለየው? ይሄ ወደ ቡኒ ይሄዳል አይደለ? ቡኒ ፒንክ ጣል ጣል ብሎበት ማለት ነው። ያኛው ፒንኩ ይደምቃል። ይሄኛው ደግሞ ፒንኩ ጣል ጣል ብሎ እንደነገርኳችሁ ፈርጦቹ አሉ በብዛት ሙሉ ልብሱን ፈርጥ ነው የሸፈነው። ግን ደቀቅ ያሉ ፈርጦች ውበት ያላቸው ፈርጦች ናቸው። እንግዲህ ከርቀት ይሄን ለብሳችሁት ከርቀት ሲታይ ራሱ ልብሱ ያበራል የሚባል ያበራል፣ ያንጸባርቃል። በጣም የሚያምር ነው የሚሆን። በግሩፕ ደግሞ ስታሰሩት እንዴት እንደምታሸበርቁ መገመት ይቻላል። ይሄ ዋጋው ተመሳሳይ ነው 8500። እቺኛዋ ደግሞ ፒንክ በፐርፕል ነች። ፐርፕል ከለር አለው ውስጡ። ፒንክነቱ ደግሞ ትንሽ ደመቅ የሚል ፒንክ አለው። ፈርጦቹ እንደነገርኳችሁ ሙሉ ፈርጥ አለው። እንዴት እንደሚያምር የሆነ ሽፎንነት ሽፎን ለማለት ራሱ ይከብዳል። የሆነ የሚያምር ውበት ያለው ነገር አለው። የተለየ ከሽፎኖች ከኖርማል ሽፎኖች የተለየ ውበት እና ግሬስ አለው ማለት ነው። በዛ ላይ ደግሞ ውበቱ ፈርጡ ላይም ስለሆነ ፈርጡም አይለቅም። ፈርጡ ካረገፈ ውበቱ እንደሚጠፋ ስለሚታወቅ ፈርጡ የማይረግፍና ምንም ብትልጡት ራሱ የማይላጥ ፈርጥ ነው ያለው። ይህን በፈለጋችሁ ዲዛይን እንሰራላችኋለን። በግሩፕ እንዲሁም ኢንዲቪዥዋል ለየብቻም ከሆነ ይሰራል። ግን በግሩፕ ስለብሱ ደግሞ በደንብ ሸብረቅ የሚያደርጋችሁ ፕሮግራም ሲኖራችሁ፣ ሰርግ ላይ፣ ክርስትና ላይ እንዲሁም የቤተሰብ ፕሮግራም ምናምን ሲኖራችሁ ማች ስትለብሱ በጣም የሚያደምቃችሁና የሚያፈካችሁ ልብስ ነው። በዛ ላይ ከግሩፕ ላይ ዲስካውንት አለኝ ብያለሁ። ግሩፕ ላዘዘ ሰው ዲስካውንት አለው። ደግሞ ሜታሊክ ነው እንደነገርኳችሁ። ፈርጥ አተካከሉ ብቻ ነው የሚለያየው ከሌላኛው እንጂ የፈርጦች አቀማመጥ አየኸው እንዴት እንደሚያምር። ካሜራም እዚህ ጋር ሰፋ ብሎ እንደ ቅጠል፣ እዚህ ጋር በቀጭኑ በቃ የሚያምር ፈርጥ አተካከል። በዲዛይን ዝም ብሎ ፈርጡ አልተተከልም፣ ዲዛይን አለው። በጣም የሚያምር ልብስ ነው እንደነገርኳችሁ። የሀበሻ ቀሚስ የለበሳችሁ ያክል ነው የሚሰማችሁ። በጣም ነው የሚያምረው። በዛ ላይ ለሰውነት ቀላል፣ የሀበሻ ቀሚስ ራሱ ይከብዳል። ይሄ ለሰውነት በጣም ቀላል እና ምቹ የሆነ ለስላሳ የሆነ እንዲሁም ማንኛውም ጊዜ የምትለብሱት በትልቅ ነጠላ፣ በቆንጆ ነጠላ፣ በጥርጥር በፈለጋችሁት ይሰራል። የሚያምር ፐርፕል ከለር ወይ ነጠጅና ፐርፕል ከለር ነው። በጣም የሚያምር ግን ውበት ያለው የሆነ ያንጸባርቃል። ራሱ ልብሱ የሚያንጸባርቅ ስላለው ውበት አለው ማለት ነው። ከፈርጡ በላይ አተካከል ይመስለኛል የሚያንጸባርቀው ይመስላል። ግን ከዛም በላይ ደግሞ ልብሱ ራሱ ሻይን አለው። ውስጡ የሚያምር ሻይን ልብስ ነው። የሚስብ ነገር አለው። በጣም ነው የሚያምር። በ5 ሜትር አርበ ሰፊ ስለሆነ በ5 ሜትር ጥንቅቅ አድርገን ሰተን የፈለጋችሁ ዲዛይን እንልክላችኋል። ይሄ የዛፍ አይነት ቅርጽ ያለው ልብስ ነው። ቅጠሉ ዛፍ ወይም የዛፍ ቅርንጫፍ ይመስላል አይደል? ውስጡ አዎ፣ እንደዛ ይመስላል። በጣም ነው የሚያምረው። እዛዙን እንግዲህ ፋሽኑን ለእናንተ። እነዚህ እንግዲህ አርበ ሰፊ ሆነው ሻይን ያላቸው ልብሶች ናቸው። በጣም ነው የሚያምሩ። እንግዲህ እንደዚህ በእጅ ያስኩላችሁ ጣቃውን ላሳያችሁ በሚል ነው። እንዴት እንደሚያምር እዩት። ሻይን አለው። ሻይኑ የማይለቅ ነው። ይሄኛው ደመቅ ያለ ፒንክ ነው። ይሄኛው ደግሞ ኦሬንጅ በነጭና ወይነ ጠጅ አለው ማለት ነው። በጣም የሚያምሩ ናቸው። እነዚህንም በ5 ሜትር ቆንጆ አድርገን ሰርተን እንልክላችኋለን። የሚያማምሩ ናቸው። 2 ሴሪ ያለው ሌሎችም ከለሮች አሉ፣ ታሳያችኋለሁ። በጣም የሚያምርና ቆንጆ ከለር ነው ማለት ነው። እነዚህኞች ደግሞ አርበ ሰፊ ናቸው እንደምታዩቸው። ግን ምንድነው ወርቀ ዘቦ አላቸው። ውስጡ ሻይን ወርቀ ዘቦ አላቸው። እቺ ቢጫ አበባ ነች እንደምታዩት። ለአዲስ ዓመትም ለሻዳይም እንዲሁ ተሎ ላዘዘ ሰው ይደርስላቸዋል። እቺኛ ደግሞ ወደ ቡኒ ትሄዳለች። የሚያምር ቡኒ ከለር አላት። ቅጠሎች አሏት የሚያምሩ። ሁሉም ማሳያችሁ ሻይኖች አሉት ውስጡ። ሁላቸውም ደግሞ አርበ ሰፊ ናቸው። እነዚህ እስካሁን ካሳያችሁ የምትለየው አበባ በዛ ያለ ነው። አበባ የሚያምር አበባ አላት። ወርቀ ዘቦች አሉት ውስጥ ላይ የሚያማምሩ ከለሮች አሉት ውስጡ። እነዚህ ነጠላ ሲሸመን ደግሞ በተመሳሳይ እንዳልኳችሁ ይሸመናል። እችኛዋ ደግሞ ሌላኛዋ ወደ ፒንክ ደመቅ ያለች ፒንክ ትሄዳለች። ቅጠሎች አሉት፣ በግሪን የተሰራ ቅጠሎች አሉት። አበቦቹም በግሪን ተሰርተዋል። የምታምር መደቡ ፒች ከለር ነው። እችኛዋ ደግሞ ሌላኛዋ ከዚህኛው ካሳየዋችሁ ጋር ተመሳሳይ ሆና ወይነጠጅ አበባና ቢጫ አበባ አላት። ለአደይ አበባ ትሆናለች። ለአደይ አበባ ትሆናለች። ከዛ ውጭ ደግሞ
አደይ አበባ አዲስ ዓመት ቢያልፍም የሚለበስ አይነት ልብስ ነው። አደይ አበባን በማስመልከት ደግሞ መለበስ ይችላል ማለት ነው። እችኛዋ ደግሞ ውሃ ሰማያዊ ከለር ነች። ሁሉም ማሳያችሁ እዚህ ጋር አርበ ሰፊ ናቸው። በ5 ሜትር መሰራት የሚችሉ ማለት ነው። ይሄ ወርቀ ዘቦ አለው ውስጡ። ወርቀ ዘቦ እንዳልኳችሁ አይለቅም። በጥፍራችሁ ብትፈቀፍቁትም አይለቅም። ውሃ ቢነካው የማይለቅ ነው። ይህም ሌላኛው የሚያምር ከለር ነው። በደንብ እስከ መጨረሻው ቪዲዮውን እዩት። የሚያማምሩ ሽፎኖች ትመርጣላችሁ ማለት ነው። ይሄኛው ደግሞ ቡኒ ከለር ነው። የሚያምር ቡኒ ከለር እንዴት እንደሚያምር እዩት። ወርቀ ዘቦ ለልብሱ ውበት ነው ማለት ነው። ስለማይለቅ እስከ መጨረሻው ወዳችሁት የምትለብሱት አይነት ልብስ ነች። ይሄዋ ደግሞ ቅጠሏ ፍንትክትክ ያለች አበባ የምታምር ነች። ወይነ ጠጁ ይበልጥ ከፒንኩ ጋር አድምቋታል ማለት ነው። በጣም ነው የምታምረው። ሲሰራ ደግሞ ውበቱ በጣም ያምራል። እችኛዋ ደግሞ ውሃ ሰማያዊ ሆና ከቢጫዋ ጋር ተመሳሳይ ሴሪ ነች ማለት ነው። ከሴሪው 3ኛ ከለሩ ነው ማለት ነው። እችኛዋን ደግሞ ቅጠሏን ከበፊት በወይነ ጠጅ አሳይቻቸዋለሁ ቅጠሏን። እችኛዋ ደግሞ በውሃ ሰማያዊ ከለር እና በቡኒ ከለር ነው ቅጠሉ ማለት ነው። እናንተ ምረጡ። ብዙ አይነት የከለር አማራጭ የዲዛይን አማራጭ ስላለ ቀይ ለምትወዱ ደግሞ እችኛዋ ቀይ በነጭ እና በጥቁር ከለር 3 አይነት ከለር አለው። በጣም ነው የሚያምረው። ይሄም ሲሰራ ደግሞ ሌላ ውበት፣ በግሩፕ ስታሰሩት ደግሞ በቃ የተለየ ውበት ነው የሚኖረው። እችኛዋን ደግሞ ይዋት። እስካሁን ካሳያችሁ ተመሳሳይ ነች። ትንሽ ቅጠሏ ዲዛይኗ ትንሽ ትለያለች። ወይነ ጠጇ ደግሞ ፈዘዝ ያለች ወይነ ጠጅ አላት። ይችኛዋ ደግሞ ደመቅ ያለች ከለር አላት። ቡኒኝ ያለው እዚህ ጋር ማን ነው ጥቁር አለው። ጠቆር ያለ ከለር አለው። ቡኒኝ ያለው እዚህ ጋር ወይነ ጠጅ አለው። ሰማያዊ ያለው ቅጠሎቹ ራሱ ውበት አለው ለልብሱ ማለት ነው። ይችን ከበፊት አሳይቻችኋለሁ። 4ኛ ከለሯ ነች። ይችኛዋ ቅጠል ነች። በሚያምር ቅጠል የተሰራች ነች። ወደዚህ ደግሞ ስመጣላችሁ ሌላ አይነት ዲዛይን ታምራል። ይችኛዋ በጣም ነው የምታምረው። በዛ ላይ ደግሞ መቅለሉ ለሰውነት በጣም ቀላል። ይችኛዋን ቅድም አሳይቻችኋለሁ። 2 ከለር 3ኛ ከለሩ ነው። ይሄኛው 4ኛ ከለሩ ነው። እናንተ ምረጡ። ብዙ አይነት ከለር አማራጭ አለው። ዲዛይኖቹ እንዴት እንደሚያምሩ እያቸው። ይችኛዋ ደግሞ የምታምር ግሪን በፒንክ በደማቅ ፒንክ የተሰራች የምታምር ዲዛይን አላት ማለት ነው። ይችኛዋ 2ኛ ከለሯ ናት። እቺ ሁለቱ ሴሪ ናቸው። እንዴት እንደሚያምር ሴሪ ለዛሬ የተዘጋጀውላችሁ ቪዲዮ እነዚህን ይመስላሉ። እንግዲህ ከሜታሊክ እስከ አርበ ሰፊ አርበ ጠባብም አሳይቻችኋለሁ። እናንተ የመረጣችሁትን የወደዳችሁትን ስክሪንሾት ያደርጋችሁ። መጨረሻሽ ነች። እቺ የመጨረሻ ቪዲዮ ነች። እዩት። በጣም ታምራለች። ስለወደድኳት ነው ያዝኳት። አርበ ጠባብ ነች። በ5 ሜትር በ6 ሜትር ይሰራል። እናንተ በፈለጋችሁን በ5 በ6 መሰራት የሚችል ልብስ ነው። እንዳልኳችሁ ፈርጥ አይለቅም። ይሄ ፈርጥ ልቀቅ ብትል የማይለቅ ፈርጥ ነው ያለው። ነጠላውን ከዚህ ጋር ማች ነው ይሰራላችኋል። አድራሻ 22 ተሻምጣ 2ኛ ላይ እንገኛለን። ስልክ ከስር እናስቀምጣለን። እየደወላችሁ ዘዙ። ሳብስክራይብ፣ ሼር እንዲሁም ኮሜንት እየሰጣችሁ አበረታቱን። ሳምንት እስክንገናኝ ሰላም።